ቆይ ሰውዬ ማን ነው? ምንድን ነው? ዛሬ እንደዚህ ቻላቸው ሽምድምዱ ወጥቶ ተኝቶ ስናይ ምንድን ነው የኛ ዋስትና? አቶ ቻላቸው በነገራችን ላይ ታይሚንጉን ጠብቆ እንደ ቦምብ ያፈነዳው ሰው ነው አቶ ቻላቸው ማለት ነው። ብራንድ አምባሳደር እንዴ የሚሸጠው እኮ ጁስ እና ብስኩት አይደለም። ባፊጠፉ በለፈደፋለ ቀጥልን ያረከኝ እንዴት ድብንን ያረከው ዘንድሮ ትንሽ የሚባል ጠላት የለም። ሰላም ጤና ይስጥልን የአርቲስት ፕላስ ተመልካቾቻችን፣ ዛሬ በከተማችን አነጋጋሪ የሆነ እጅግ በጣም የምትወዷቸው የምታከብሯቸው ተዋናዮች የተገኙበት ቻላቸው የተሰኘ ፊልም ይመረቃል። የፊልሙ ምርቃት ምን ይመስላል የሚለውን ወደ ውስጥ ገብተን አብረን እንይ። ተከታተሉ። ቆይ ሰውዬ ማን ነው? ምንድን ነው? ዛሬ እንደዚህ ቻላቸው ሽምድምዱ ወጥቶ ተኝቶ ስናይ ምንድን ነው የኛ ዋስትና? አቶ ቻላቸው በነገራችን ላይ ታይሚንጉን ጠብቆ እንደ ቦምብ ያፈነዳው ሰው ነው አቶ ቻላቸው ማለት ነው። ብራንድ አምባሳደር እንዴ የሚሸጠው እኮ ጁስ እና ብስኩት አይደለም። ባፊጠፉ በለፈደፋለ ቀጥልን ያረከኝ እንዴት ድብንን ያረከው ዘንድሮ ትንሽ የሚባል ጠላት የለም። እንኳን ደስ አለ ተሼ። እንኳን አብሮ ደስ አለ። እንዴት ነበር ፊልሙ? ዘሆል ስቶሪው አሰራሩ? ያው ዘሆል ስቶሪው እንግዲህ አሁን ገብተን ልናየው ነው ማለት ያው እኛ ግን ስክሪፕቱን አምነንበት ደስ ብሎ ነው እየሰራ ነው። ጥሩ ጊዜ ነው ያሳለፍነው። መስፍኔም አሪፍ ባለሙያ ነው። ስራውን አክብሮ የሚሰራ ባለሙያ ብዙ የተረዳውበት ነው። ይሄን ይመስላል። ያው አንጋፋ ባለሙያ ነህ። በጣም ብዙ ካራክተሮችን ሰርተሃል። እዚህኛው ላይ ለየት የሚያደርገው ወይ ደግሞ ያለህ አጋጣሚ ካለ? ምንም የተለየ አጋጣሚ የለኝም፣ ግን ስክሪፕቱን በጣም ወድጄው ገጸ ባህሪውን በጣም ወድጄው የሰራሁት ፊልም ነው። ገጠመኝ እሱ ነው። ሁሌ እንደዚህ አይሳካም ማለት። አዎ ድርሰቱም አሪፍ ነው። ካራክተሩን በጣም ወድጄው ነው የሰራሁት። ደስ ብሎኝ ማለት በጣም በጣም ጥሩ። ከክሩ ጋር የነበረው ቆይታ እንዴት ነበረ? በጣም አሪፍ ነበር። እውነት ስንለያይ ራሱ ከመላቀስ ሊቀር እውነት በጣም ደስ ይል ነበር። መስፍኔ ሰው መያዝ ይችልበታል። ደግሞ እኛ ሙያ ላይ ዋናው ነገር እሱ ይመስለኛል። ሰዎችን መያዝ ከቻልሽ፣ ማስተባበር ከቻልሽ ሰዎቹ ስራቸውን መስራት አያቅታቸው። ስለዚህ መልካም ሙድን በመፍጠር ጥሩ የስራ ስሜትን በመፍጠር መስፍኔ በጣም አመሰግናለሁ። በጣም ደስ ይላል። ምን ያክል ጊዜ ፈጀ? እንግዲህ አጠቃላይ የፈጀውን የሚያውቀው መስፍኔ ነው ማለት ከድርሰቱ ጀምሮ ምናምን። እኛ ወደ ቀረጻ ከገባን በኋላ ግን አንድ የቀረጻ ጊዜ 1 ወር ከ10 ቀን ምናምን አሽቷል። እዚያ የቀረጻ ቀን ብቻ ማለት ነው። በጣም አሪፍ። በየማሉ የተቋረጡ ቀኖች ስላሉ ማለት ነው። እሺ፣ በጣም አመሰግናለሁ። እንግዲህ መልካም እድል። እዚያ ትነፋረቅብኝ። ፊልሙ እንዴት ነበረ? በጣም ኤክሳይቲንግ ነው። በጣም ቆንጆ ፊልም ነው። ብዙ አስተማሪ ነገር አለ እና ሂውመሩ በጣም ደስ ይላል። አይ ቲንክ በጣም ለፍተዋል። ልፋታቸውንም አይተንበታል። እኔ በጣም ኢንጆይ አድርጌዋለሁ። በጣም ያው ብዙ ኤክስፒሪየንስ አለ፣ ምንም ጥያቄ የለውም። ይሄ ፊልም በምን ይለያል ትላለህ? እኔ ልጅ በጣም እንደዚህ ረጅም እንደዚህ አይነት ኮሜዲ ካየሁ በጣም ረጅም ጊዜ እኔ በጣም ኢንተርቴይን ያደረጋል። በጣም ደስ ብሎኛል። በጣም ለፍተዋል። እንግዲህ ባልና ሚስቶች ባለሙያተኞቹ በጣም ለፍተዋል። ለእነሱ ስኬትን እመኛለሁ። ስራቸው ነው ወደም በሰፊው የሚታይላቸው ትልቁ ምኞቴ እሱ ነው። እሺ፣ በጣም እናመሰግናለን።
ብራንድ አምባሳደር እንዴ የሚሸጠው እኮ ጁስ እና ብስኩት አይደለም። ባፊጠፉ ገለፈደፋል። ቀጥልን ያረከኝ አንጀቴን ድብን ያረከው። በስኔ እንደተለመደው ጥሩ ነገር ዞልኝ። አዎ ያው ከአክቲንግ ባሻገር በዳይሬክቲንግ የተሳተፈበት ነውና እሱ ልዩነት እንዴት ነው? ያው ከአደገ ማለት ያው በእድሜ በመኖር ይታደገ እንግዲህ ቆየ በስኔ አደገ ጥሩ ነገር ይዞልኝ እሱን አይተበታል። ምን የተለየ ነገር አለ? ያው እንግዲህ ትወናው ላይ በጣም የቆየ ሰው ነህ፣ ስራው ላይ በጣም የቆየ ነህ እና ይሄ ፊልም ምን የተለየ ነገር አለው ትላለህ? የተለየ እንግዲህ የፖለቲካውን ውዥንብር በሳታየር ኮሜዲ ወይ ደግሞ በሽሙጥ አይ ነግረን ሞክሯል እና ጥሩ ነው። በጣም ጥሩ ደግሞ ወደ ምርጫው እየቀረበ ስለሆነ የሚመርጠውን እንዴት ምረጥ እንዳለበት ጥሩ ብክር እሱን ያሳያል በደንብ። እሺ በጣም ተዝናንቻለሁ። መስፍን እየወዳለሁ። በጣም ጥሩ ስራ ሰርተሃል። ቴንኪው። እሺ ቴንኪው። ነግሬዋለሁ። ከሰፈር ሱቅ እንዳገዛ ሱፐርማርኬት ብቻ ነው የሚገኘው ብዬው ነበረ። ችግር የለም ነገ መልሰዋለሁ። ይሄንን ብሩስ ቅብል ያላገዛለታለሁ። ቻሊ ደግሞ መኝታው ምንም እየተመቸው አይደለም። አልጋና ፍራሽን በሚቀረው ብር እንግዛለት። እናቴ ላንቺስ ምን ልግዛልሽ? ካራክተሬ እንግዲህ የቻላቸው የሜን ካራክተሩ እህት ሆኜ ነው የምሰራው። በቀረጻው ላይ የነበረኝ ቆይታ በጣም ጥሩ ነበረ። በጣም ብዙ ታላላቅ ማደንቃቸው አክተሮች ተሳትፈውበታል። ከነሱ ጋር አብሬ በመሳተፌ በጣም እድለኛና ደስተኛ ነኝ። በጣም ጥሩ። እሺ ካራክተር ከበፊቱ ወይም ከዚህ በፊት ከሰራሹ ይፈትናል ወይስ እንዴት ነው? ስለ ካራክተር አይ ብዙ የከበደ ነገር የለም ማለት ሰፖርቲንግ ነች። ግን ካስታረቀው ያን ያህል ቻሌንጅ ያደረገኝ ነገር አይደለም። ቆንጆ ነበር። እሺ የክሩስ ቆይታ እንዴት ነበረ? በጣም ቆንጆ ነበር። ያው እንደነገርኩሽ በጣም ታላላቅ አንጋፋ ተዋናዮች ናቸው የተሳተፉበት። በዛ በጣም ቆንጆ ጊዜ ነበር ያሳለፍነው። ከእነሱ ጋር በመስራቴ በጣም እድለኛ ስለሆንኩኝ ብዙ የከበደኝ ነገር የለም። በጣም ቆንጆ ጊዜ ነበረ። የኔ ጥላም ከላይም ፈጣሪ ነው። እስካሁን ይጠብቀኛል ፈጣሪ ነው። በመጀመሪያ እንኳን ደስ አለ። እንኳን ደስ አለ። የፊልም ስራ እንግዲህ በጣም ከባድ ነው እና ያው ሁሉ ተጠናቆ እዚህ በመድረሱ በጣም ደስ ብሎናል። እንኳን ደስ አለ በድጋሚ። እናንተም ጥደናችን አክብራችን መምጣታችሁ እጅግ ደስ ይላል። በጣም ጥሩ። እስኪ የፊልሙ ይዘት ምን ይመስላል? እንዴት ነበረ? የፊልሙ ይዘት አንቺ ልትሰማሽ በቃ አሁን ላይ ምንድነው የምንመስለው? ሳታየር ድራማ ፊልም ነው። ኮሜዲያ ድራማ ነገር ላይ የሰራ ነው። እንዲሁ አሁን ባለንበት ማህበረሰብ ላይ ያላቸው አጠቃላይ ምን ይመስላል የሚሆን ነገር ለማሳየት የሞከር ነው። የሚሰማኝ ስሜት እንግዲህ ተመልካቾች ይፈርዳሉ ብዬ አስባለሁ። መተባበያ ግን ደስ ይለኛል በሚገባ በጣም ተመልካቾች ያያሉ ብዬ አስባለሁ። የመነሻ ሀሳቡ እንዴት ነበረ? መነሻው ቻላቸው ሲትኮም ነበር እና በሱ ላይ ልንሰራ ያሰብኩት ደራሲው ባለቤት የዛሀይር እነሱ እናማከር እና እኔ ደግሞ ብዙ ፊልም ላይ ስለጠፋሁኝ በአይነት ፊልም ለምን አናደርግም ብላ ሀሳብ መጣ። ተስማምተን ወደ ፊልም አድርገናልና ቀጣይ ግን ቻላቸው ግን ሲትኮም ይኖራል። በጣም ጥሩ። ይሄ ፊልም እንግዲህ ለየት የሚያደርገው ምንድነው? ከዚህ በፊት አንተን የምናውቅህ በትወና ነው። በዝግጅትም ተሳትፏል እና እስኪ ምን ይመስላል ቆይታ ከትወና ወደ አዘጋጅነት መምጣት? አዘጋጅነት ከዚህ ቀደም ሜድ ኢን ቻይና ላይ ያለን ጉሸራ ላይ የወንዶች ጉዳይ ላይ አሲስታንት ነው አሳልፌ እዚህኛው ላይ አመሮቅ አለች ኤሚ እሷም ዋናው ዳይሬክተር ነች። ለሁለት መተጋግዘን የሰራ ነው እና ብዙ ከባድ አይደለም። ከክሩ ጋር የነበረ ቆይታ እንዴት ነው? ክሮቼ በጣም በፍቅር በጣም በአክብሮት አረጅም ሰው በጣም ብዙ ናቸው እንዳየሻቸው። ከዛ ውጭ ሚኪ ተሻለ ሞኬ በጣም አክብሮ በሀሳብም በሁሉም ነገር ሼር እየተደራረገ ጊዜ ደረስናና ትልቅ ድርሻዎችን እነሱ ይወስዳሉ። ኤሚያችንም እንደዛ። በመጨረሻ ማስተላለፍ የምትፈልገው መልእክት ካለ ለተመልካቹ እንዲሁም አብሮ ለነበረ ቆይታ? ተመልካቹ እንግዲህ የድካማችን ውጤት መቶ ባይል ደክመናል፣ መስራት ያለብን ሀሳብ ሰርተናል። ምንድን ነው የሰራው የሚለው ነገር መቶ ቢያዩ ደስ ይለናል። ኮቾቼ በጣም ነው ማመሰግናችሁ። ሁሉም ክሩ አክተሮች በጣም አመሰግናል። ባለቤት እጅግ አመሰግናለሁ። በጣም ወርቅ ይችላል ያላችሁ ማናት ሰው እኔ ፍቅር ወደ ራሱ ይቻል አክተሮች ዳይሬክተሮች
ሁሉንም አመሰግናለሁ። እናንተም ስለመጣችሁ ፍቃደኝነት አመሰግናለሁ በጣም። እሺ በጣም እናመሰግናለን ለነበረን ቆይታ። የመጨረሻ ውሳኔ የምንወስድበት ሰዓት ላይ ደርሰናል። ስለዚህ ይህን ሰው አደገኛ ሰው እንዴት ነበረ ፊልሙ? ምን ይመስላል? ፊልሙ እንግዲህ እውነት ለመናገር የጓደኛዬ ነው፣ ግን የምመሰክረው እንደ ጓደኛ አይደለም። ፊልሙን እንደተመለከተ ሰው ነው። እዚህ ፊልም ውስጥ የተነሳው ጉዳይ እና ይህ ፊልም ሊያዋራን የሚፈልግ ጉዳይ እጅግ በጣም የሚያስፈልገን ግን ችላ ያልነው ጉዳይ ነው እና በጣም እየደጋገምን እያየን የቀደሙ ፊልሞቻችንን ወደን እንደምንደጋግማቸው አንዱ ተወዳጅ ፊልም እንደሚሆን ጥርጥር የለኝም። ብዙ ነገር ይዟል እና ጥሩ ፊልም ነው። ትልቅ ፊልም ነው የሰራው መስፍን። በጣም ጥሩ። መስፍኔም ጓደኞችም አብራ ዳይሬክተርም አለች። በጣም ጥሩ። እሺ አንተን እንግዲህ ከዚህ በፊት የምናውቅ በተለያዩ ፊልሞች ዳይሬክቲንግ ድራማዎች ላይ ነው እና እንደ ዳይሬክተር ደግሞ እንዴት ነበረ የዳይሬክቲንጉ የመጀመሪያው ስለሆነ ወይም ደግሞ ከዚህ በፊት አሲስታንስ ብሎኛል፣ አሁን ግን በዳይሬክት መጥቷልና እንዴት ታየዋለህ እሱ? ዳይሬክቲንጉ ጥሩ ነው። የሚገርምሽ የወንዶች ጉዳይ ስንሰራ ከኋላ የነበረው መስፍኔ ነው። ያው የክሬዲት ነገር ሆኖ ከፊት ስማችን ይነሳል እንጂ ብዙዎቻችን እንተጋገዝ ነበር። ከዛ ውስጥ አንዱ መስፍን ኃይለ ኢየሱስ ነው። በጣም የሚገርም አይን ነው ያለው እና ያንንም ተከትሎ ደግሞ ሜዲን ቻይናን ዳይሬክት አድርጓል። እሱም ከቴዎድሮስ ስዩም ጋር ነው የሰራው። የሐምሌ ሙሽራ አለ እና መስፍኔ እንዲያውም ጠፋብን የምንለው ነው። ብዙ ሰው እንደ አክተር ነው የሚያውቀው፣ ግን በጣም የሚገርም ዳይሬክተር ነው። አይኑ ቅርብ ያለውን ነገር አርቅቆ የማሳየት ነገር አለው። ችላ ያልናቸውን ነገር ያነሳልና ይህን ደግሞ የሚያነሳው በተደጋጋሚ በኮሜዲ ዘውግ ነው። ኮሜዲው እንደ ሕክምና በይ አሁን አዳራሽ ውስጥ በጣም ብዙ ሰው ይስቅ ነበር። አንድ ሳቅማ እስካሁን ጆሮዬ ውስጥ አለ። ኮንቲኒየስሊ የሚስቅ ሰው ነበር እና እየታከመ ነው ይሄ ልጅ ነው ያልኩት። ዝም ብለን ነው የምንስቀውና በሳቅ ውስጥ ኮሜዲ ሕክምና ነው የሚሰጠው። ይህንን ሕክምና ያዘዘልን ዶክተር ነው መስፍኔ። ይሄ ምንም ለማጋነን እንትን ለማድረግ አይደለም። በጣም ኢምፖርታንት ፊልም ነው። ሁላችንም ከቤተሰብ ጀምሮ እስከ አደባባይ እያየን እንድናወጋበት ነው። ወደ ሌላ ነገር ከመግባታችን በፊት ወደ ከፋ ነገር ከመግባታችን በፊት በእነዚህ ፊልሞች ራሳችንን ማየት አለብን። ይሄ መቼም ተናግሬ ማልጨርሰው መልእክት ነው። በጣም ነው የምናመሰግነው። ለተመልካቹ በሚገባ አብራርተሃል ብዬ አስባለሁ። አመሰግናለሁ። ቻሌ ተረጋጋ። ምንድን ነው የሆነው? እንኳን ደህና መጣ። ራስን እስኪ ለተመልካቾቻችን ብታስተዋውቅልን። ስሜ ማስረሻ ይባላል። የቻላቸው ሲኒማቶግራፈር ነኝ። ይሄን ይመስላል። በጣም ጥሩ። እስቲ ፊልሙን ስትቀርጹ ምን አይነት ቻሌንጅ ነበረ? እንዴት ነበረ? ያው የኛ ሀገር ስትሰሪ ብዙ ቻሌንጆች ይኖራሉ። እዚህ ላይ ከነሱ ውስጥ አንዱ ብዙ ባይሆንም የተወሰኑ ነገሮች ነበሩ። ያው ቦታ፣ ሎኬሽን ምናምን እሱ ያው የተለመደ ነው። በሱ ምክንያት እንጂ ሌላው አሪፍ ነበር። ምን አይነት ፊልም ነው? እስቲ ለተመልካቾች አሁን በዚህ የኛው ቻላቸው ማለት ነው ሳታይር ኮሜዲ አይነት ድራማ ነው እና ፊልሙ ስቶሪው ደስ ይላል። እኔም ስሰራው አንዳንዴ አሁን እየመጡ ያሉ ሲኒማ አሉ። ሲኒማውን ይበልጠዋል ስቶሪው ሳይሆን ሲኒማውን እንዲበልጠው በሚለው ነው። ያው ይምጣ ያው ስንወጣ ነው የምናውቀው። ግን የኔ ሳቢ እሱ ነበረ። ያው ይሳካ ስንወጣ ነው የምናውቀው። ግን ስቶሪው እንዳይበልጠው በማለት ለሚገባው ነገር እንደዛ ሰርቻለሁ ብዬ አስባለሁ። ሞር ፋይናሉ ስለሚታወቅ ማለት ነው። በጣም አሪፍ። እሺ፣ መልካም እድል። ተመልካቾቻችን እንግዲህ ፊልሙ እጅግ በጣም አዝናኝ ነበረ። በበኩሌ እንድታዩ ተጋብዛችኋለሁ። ከቀሪ የአርትስ ፕሮግራሞች ጋር አብራችሁ ቆዩ። ከኔ ጋር በዚሁ እንሰናበት። ቸርን ቆዩ።